ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። የክለብ የዝውውር ጉዳዮችን እናነሳለን። ሊቨርፑል ያን ዲዮማንድን የማጣት እድሉ በጣም እየሰፋ መጥቷል። ምክንያቱም ተጫዋቹ ፓሪስ ሰን ዠርሜንን ለመቀላቀል መስማማቱን የሚያሳዩ መረጃዎች ይፋ ተደርገዋል። የ5 ዓመታት ኮንትራትም ከፈረንሳዩ ክለብ ጋር ሊፈራረም መሆኑን ነው እየሰማን የምንገኘው። እሱን ጉዳይ እናነሳለን። አርሰናል ቤት ስለ ሞርጋን ሮጀርስ፣ ስለ ብሩኖ ጉማሬሽን ጨምሮ የሚነሱ ጉዳዮች ያሉ፣ ማንቸስተር ዩናይትድ ቤትም እንዲሁ የምናነሳቸው በርከት ያሉ የዝውውር ጉዳዮች ይኖራሉ። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችንም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እናነሳለን። ይህ ዓለም ዋንጫ ጨዋታዎችም ቀጥለው እየተደረጉ ነው። ትናንትና የጥሎ ማለፍ የመጀመሪያ ጨዋታ ተደርጓል። ሳውዝ አፍሪካና አዘጋጁ ሀገር ካናዳ ጨዋታቸውን አድርገው ካናዳ ወደ ቀጣዩ ዙር ማለፏን አረጋግጣለች። ዛሬም የሚጠበቁ 2 ጨዋታዎች ያሉ፣ የእነሱን ጉዳይንም በስፋት እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የጥሎ ማለፍ ጨዋታዎች ትላንትና ጅማሯቸውን አድርገዋል። ወደ 32 ወይም ራውንድ ኦፍ 32 ማለፋቸውን ያረጋገጡ ብሔራዊ ቡድኖች ትላንትና ጨዋታቸውን ጀምረዋል። ከነዚህ መካከል ትላንትና አንድ መርሃ ግብር ነው የተደረገው። አዘጋጆቿ መካከል አንዱ የሆነችው በ3 ሀገራት ነው እየተካሄደ የሚገኘው የዓለም ዋንጫው። ከ3ቱ አዘጋጅ ሀገራት መካከል አንዱ የሆነችው ካናዳም ትላንትና ጨዋታዋን አድርጋለች። ከአፍሪካዊቱ ሀገር ሳውዝ አፍሪካ ጋር ነው ጨዋታዋን ያደረገችው። አዘጋጇ ሀገር ካናዳ ይህንን ጨዋታ 1-0 በማሸነፍም ወደ ቀጣዩ ዙር ወደ 16ቱ የጥሎ ማለፍ ውድድር ማለፏን ያረጋገጠችበት ውጤትን ነው ማምጣት የቻለችው። 16ቱንም የተቀላቀለች የመጀመሪያ ብሔራዊ ቡድን ሆናለች። ካናዳ ኤስታኪዮ የካናዳን ብቸኛ ማሸነፊያ ጎል በጭማሪው ደቂቃ ላይ ጨዋታው ሊጠናቀቅ በጣም ሽረፍራፊ የሚባሉ ሰከንዶች በቀሩበት ጊዜ ላይ ነው ኳስና መረብን ማገናኘት የቻለው። ካናዳ በታሪክ ለመጀመሪያ ጊዜም የዓለም ዋንጫ 16 ውስጥም የምናያት ይሆናል። ካናዳ በቀጣይ የጥሎ ማለፍ መርሃ ግብር የሞሮኮና የኔዘርላንድ አሸናፊን የምትገጥም ይሆናል። ወደ 16ቱ ስታልፍ ግን ይሄ በታሪኳ ለመጀመሪያ ጊዜ ነው። እንግዲህ አስደናቂ ታሪክንም እቺ አዘጋጅ ሀገር እያሳለፈች ትገኛለች። ዛሬም የጥሎ ማለፍ ጨዋታዎች ቀጥለው ይደረጋሉ። ዛሬ 3 ያክል መርሃ ግብሮችን እንመለከታለን። ልክ ምሽት 2 ሰዓት ሲል ብራዚልና ጃፓን ጨዋታቸውን ያደርጋሉ። ይሄ ጨዋታ በትልቅ ጉጉት ይጠበቃል። የካርሎ አንቸሎቲው ብራዚል ብሔራዊ ቡድን በዚህ ዓለም ዋንጫ እስከየት ድረስ መጓዝ ይችላል የሚለው የበርካቶች ጥያቄ ነው። የዛሬውን ጨዋታ ለማሸነፍም ቅድመ ግምቱን አግኝቷል። የብራዚል ብሔራዊ ቡድን በብራዚል በኩል በጉዳት ምክንያት ዌስሊ ከብሔራዊ ቡድን ስብስብ ውጭ ተደርጎ ኤደርሰን መምጣቱን እናስታውሳለን። ከዛ ውጭ ራፊኒሃም በዛሬው ጨዋታ ላይ እንደማይኖር ይፋ እየተደረገ ይገኛል። እንግዲህ በጃፓን ብሔራዊ ቡድን በኩል አንዳንድ ሀሳቦችን እየሰጡ ይገኛሉ። እንኳንም ብራዚል ደረሰችን የሚል አይነት ሀሳቦችን እያነሱ ይገኛሉ። ብራዚልን የማሸነፍ አቅሟለን ብሏል ሪትሱ ዱዋን የተባለ ተጫዋቻቸው። ለምሳሌ እኔ ምረጥ ብትሉ ይኖሩ በጥሎ ማለፉ ማን እንዲገጥማችሁ እኔ ብራዚልን ነበር የምመርጠው የሚል አይነት ሀሳብን ሰጥቷል። ዛሬ እንግዲህ ሁሉን ነገር ያሳየናል ተብሎ ይጠበቃል። ኔይማር ጁኒየር ዛሬም የጨዋታ ደቂቃዎችን ያገኛል ተብሎ ይጠበቃል። ባለፈው በምድቡ የመጨረሻ ጨዋታ ላይ የተወሰኑ ደቂቃዎችን በማቴዎስ ኩኛ ተቀይሮ ገብቶ ማድረጉን እናስታውሳለን። ዛሬ 72220 ደጋፊዎችን በሚይዘው ኤንአርጂ ስቴዲየም ሂውስተን ላይ ይሄ ጨዋታ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ጨዋታውን ደግሞ ጣሊያናውያን ዳኛዎች ይመሩታል። ማሪያኒ ናቸው ጣሊያናዊው ዳኛ ይህንን ጨዋታ በመሃል ዳኝነት የሚመሩት። ጃፓንና ብራዚል በቅርብ ምን አይነት ጨዋታዎችን አድርገዋል የሚለውን ከተመለከተን በቅርብ ጊዜ ያደረጓቸውን 3 የቅርብ መርሃ ግብሮቻቸውን ከተመለከተን 2025 ላይ ነው አንደኛው ጨዋታም፣ ሶስቱም በፍሬንድሊ የተገናኙበት ወይም በወዳጅነት ጨዋታ የተገናኙበት መርሃ ግብር ነበር። ከ3ቱ ጨዋታዎች 2ቱን ብራዚል አሸንፋለች። ነገር ግን በቅርብ ጊዜ የተደረገውን
2025 ላይ የተደረገውን ጨዋታ ጃፓን 3-2 አሸንፋ ነበር። ከዛ በፊት ግን 2022 ላይ ብራዚል 1-0 እንዲሁ 2017 ላይ ብራዚል 3-1 በሆነ ውጤት ማሸነፏን እናስታውሳለን። እንግዲህ ከአምና በኋላም ዘንድሮ የመጀመሪያ ግንኙነታቸው እነዚህ ሁለት ብሔራዊ ቡድኖች ያደርጋሉ። ከዚህ በፊትም በአብዛኛው ጨዋታዎቻቸው በወዳጅነት ጨዋታ እንደነበር የምናስታውሰው ነው። ዛሬ ምሽት 2 ሰዓት ሲል ይሄ ጨዋታ በትልቅ ጉጉት ይጠበቃል። ሌላኛው ምሽት 5 ሰዓት ከ30 ሲል ጀርመን እና ፓራጓይ የሚያደርጉት መርሃ ግብር ሌላኛው የሚጠበቅ ጨዋታ ነው። በተለይ ጀርመን በመጨረሻው ጨዋታ ያልተጠበቀ ሽንፈትን እንግዲህ ካስተናገደች በኋላ በርካቶች ጥያቄዎችን ማንሳት እየጀመሩ ይገኛሉ። በተለይ በኢኳዶር ብሔራዊ ቡድን ነበር ሽንፈት የገጠመው ይሄ ቡድንና በዚህ ምክንያትም በርካቶች ጥያቄዎችን እያነሱ ይገኛሉ። ይሄ ብሔራዊ ቡድን እንዴት ይሆናል የሚለው ጥያቄ በትልቁ የሚነሳ ነው። እርግጥ ነው የመጀመሪያዎቹን 2 ጨዋታዎች ማሸነፍ ችለዋል። የመጀመሪያው ኩራሳዋን ነው 7-1 በሆነ ውጤት ማሸነፍ እየቻለችው። ከዛ ውጭ ሁለተኛው ጨዋታ ከአይቮሪ ኮስት ብሔራዊ ቡድን ጋር የተደረገ ነው። ከመመራት ተነስተው ደግሞ ያሸነፉበት መርሃ ግብር እንደነበር እናስታውሳለን። በመጨረሻው ጨዋታ ግን ጥሩ ውጤት አልገጠማቸውም ነበር። ነገር ግን ያም ሆነ ይህ ግን ምድቡን በበላይነት ማጠናቀቃቸው የምናስታውሰው ነው። የዩሊያን ኔግልስመን ብሔራዊ ቡድን ዛሬስ ምን ያሳየናል? ለሽንፈት ውስጥ ቶሎ ምላሽ ይሰጣል ወይ? በርካቶች የሚጠብቁት ጥያቄ እንደሆነ እየተገለጸ ነው። ዛሬ ጨዋታውን የማሸነፍም ከፍተኛ ቅድመ ግምትን አግኝታለች። ጀርመን በወቅታዊ የፊፋ ራንኪንግ 10ኛ ደረጃ ላይ ነው የምትገኘው። በአንጻሩ ፓራጓይ 41ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ናት። 68756 ደጋፊዎችን በሚይዘው ዢሌት ስቴዲየም ይህ ጨዋታም ይደረጋል። በርካቶችም በጉጉት ይጠብቁታል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት የዛሬ 13 ዓመት ነው። ያኔም በፍሬንድሊ ጨዋታ ነበር የዛሬ 13 ዓመት የተገናኙት። ያኔም 3-3 በሆናቸው ውጤት ነበር ያጠናቀቁት። ከዛ በፊት ደግሞ መቼን የተገናኙት ብለን ስንመረምር በዓለም ዋንጫ 2002 ላይ የተደረገው የዓለም ዋንጫ ላይ ነው። ጀርመንና ፓራጓይ እርስ በርስ ተገናኝተው ጀርመን 1-0 በሆነ ውጤት ማሸነፏን የምናስታውሰው። የዛሬው ጨዋታ ልክ ምሽት 5 ሰዓት ከ30 ሲል በዢሌት ስቴዲየም እንደሚደረግ መረጃው ይፋ ተደርጓል። ጀርመን ወደ ቀጣዩ ዙር የማለፍ ዕድሏ በጣም ትልቅ እንደሆነ በርካቶች ያነሳሉ። በቀጣይ ደግሞ ምናልባትም እንግዲህ በጣም ተጠባቂ ጨዋታዎች ይኖራሉ። ጀርመን የምታልፍ ከሆነ በቀጣይ ከፈረንሳይ ጋር የመገናኘት ዕድሏ በጣም ሰፊ እንደሆነ እየተነገረ ነው። ከዛ ውጭ ግን ሌሊት 10 ሰዓት ሲለም አንድ መርሃ ግብር ይደረጋል። ኔዘርላንድስ እና ሞሮኮ የሚያደርጉት ጨዋታ ይጠበቃል። ይሄ ጨዋታም በጣም በትልቅ ጉጉት ከሚጠበቁ የዚህ ዓለም ዋንጫ መርሃ ግብሮች መካከል አንደኛው ነው ብሎ ማንሳት ይቻላል። ምክንያቱም ኔዘርላንድ፣ ሞሮኮ በጣም ጠንካራ ብሔራዊ ቡድኖች እንደሆኑ በምድብ ጨዋታዎች ላይ አሳይተውናል። የኔዘርላንድ ብሔራዊ ቡድን በምድብ ጨዋታዎች በተለይ በመጀመሪያው ጨዋታ ከጃፓን ጋር አቻ ከተለያየ በኋላ በርካቶች አጠራጣሪ ብለውት ነበር ይህንን ብሔራዊ ቡድን። ነገር ግን ከዛ በኋላ ያደረጉትን 2 ጨዋታዎች ግን የሮናልድ ኪውመን ቡድን ስዊድን በሰፊ የጎል ልዩነት ማሸነፍ መቻላቸውን እናስታውሳለን። ቱኒሲያንም የዚህ ምድብ ላይ 3ቱንም ጨዋታዎች የተሸነፈችውንም ብሔራዊ ቡድን የኔዘርላንድ ብሔራዊ ቡድን በመጨረሻ የምድብ ጨዋታ ማሸነፉን እናስታውሳለን። ሞሮኮ በአንጻሩም በነ ብራዚል ምድብ ውስጥ ነው የምትገኘው። ከብራዚል እኩል 7 ነጥቦችን ሰብስባ 2ቱንም ጨዋታዎች አሸንፋ እርስ በርስ ከብራዚል ጋር ያደረገችውን መርሃ ግብር አቻ አጠናቀ በ7 ነጥቦች ነው ወደ ቀጣዩ ዙር ማለፏን የምናስታውሰውና በጣም ጠንካራ ብሔራዊ ቡድን ነው። በተለይ አፍሪካውያን ዘንድሮ ከሚጠብቋቸው ብሔራዊ ቡድኖች መካከል አንደኛው ሆኗል የሞሮኮ ብሔራዊ ቡድን። እርግጥ ነው የ2022 ላይም ከአፍሪካውያን በጣም በትልቁ ታሪኩን የሰራችበት የዓለም ዋንጫ እንደነበረ እናስታውሳለን። 4 ውስጥ በመግባትና ዘንድሮም ጥሩ ነገሮችን ለማሳየት ሙከራን እያደረገች ነው። ከብራዚል ጋር ያደረገችው ጨዋታ በርካቶችን ያስደነቀ ነው። ከዛ በኋላም የነበረው ውጤቷ ደግሞ እጅግ አስደናቂ እንደነበር ተመልክተናል። ስለዚህ ለኔዘርላንድ በጣም ትልቅ ስጋት እንደሆነች በርካቶች ያምናሉ። የኔዘርላንድ ብሔራዊ ቡድን ተከላካይ የሆነው ቨርጂል ቫንዳይክ እንደሚናገረው በጣም አስቸጋሪ ከሆኑ ብሔራዊ ቡድኖች አንዱን ነው የምንገጥመው። ባለፉት ጥቂት ጨዋታዎች ላይም ትልልቅ ብሔራዊ ቡድኖችን ስትፈትንም ተመልክቻለሁ ብሏል። ቨርጂል ቫንዳይክ ስለ ሞሮኮ ብሔራዊ ቡድን ሲናገር ዛሬ ሌሊት ላይ ጨዋታቸውን 10 ሰዓት ሲል ኔዘርላንድስ እና ሞሮኮ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየውና ተጠባቂ ጨዋታ ነው። እነዚህ ሁለት ቡድኖች በፊፋ ራንኪንግ እንኳን ከተመለከትን ሞሮኮ የበላይ ናት፣ 7ኛ ደረጃ ላይ ተቀምጣለች። በአጠቃላይ የፊፋ ራንኪንግ ወቅታዊ ደረጃውን ከተመለከትን፣ በአንጻሩ የኔዘርላንድ ብሔራዊ ቡድን ደግሞ 8ኛ ደረጃ ላይ ነው የተቀመጠው። ተመጣጣኝ አይነት እድል ተሰጥቷቸዋል ይህንን ጨዋታ የማሸነፍ 53500 ደጋፊዎችን በሚይዘው ኢስታዲዮ BBVA ጨዋታው እንደሚደረግም መርሃ ግብሩ ይፋ ተደርጓል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት 2017 ላይ ነው። ያኔ ኔዘርላንድስ 2-1 በሆነ ውጤት አሸንፋለች። ፍሬንድሊ ጨዋታ ላይ ነበር እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ ያኔ የተገናኙት። ከዛ በፊት የነበረው ታሪክ ግን በጣም ረጅም ጊዜያቶችን
ያሳለፈ ነው። በ1999 ነው ለመጨረሻ ጊዜ ከዛ በፊት ከ2017 ጨዋታ በፊት የተገናኙት። ያኔም በፍሬንድሊ ጨዋታ ሞሮኮ 2-1 አሸንፋ ነበር። ከዛ ውጪ በ1994 የዓለም ዋንጫ ኔዘርላንድ ሞሮኮን 2-1 ያሸነፈችበት ውጤቶች እንደነበሩ የሚያሳዩ ነገሮች ያሉ። የዛሬው ጨዋታ ግን በጉጉት ይጠበቃል። ልክ ሌሊት 10 ሰዓት ሲልም ጨዋታው እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። በዚሁ አንዳንድ የዓለም ዋንጫ ጉዳዮችንም እንንገራችሁ ውድ ቤተሰቦቻችን። ሳላህ ማን ያጋራውን ድንገት ካላየው ብዬም ልኬለታለሁ ብለዋል የርገን ክሎፕ ሲናገሩ። ሳዲዮ ማኔ ግብጽ ወደ ጥሎ ማለፍ መቀላቀሏን ስታረጋግጥ በማህበራዊ ትስስር ገጹ መልእክት አጋርቶ ነበር። የርገን ክሎፕ በበኩላቸው ማኔ መልእክት አጋርቶ ሳይም ሳላ ድንገት ካላየው ብዬ ምስሉን ራሴ ልኬለታለሁ፣ ይሄ የምንጋራው ትዝታችን ነው ሲልም ነው የርገን ክሎፕ የተናገረው። ከሳላ ጋር ማውራታቸውን የገለጹት የርገን ክሎፕ እሱ ከግብጽ ጋር ወደ ቀጣዩ ዙር ሲያልፍ ጥሩ የደስታ ስሜትም ተሰምቶኛል ሲል ነው የተናገረው። ሳላ የተለየ ተጫዋች ነው፣ የብዙዎች ምሳሌ ነው፣ በአንዳንድ አካባቢ ብቻ ሳይሆን በመላው ዓለም ምሳሌ የሆነ ተጫዋች ነው ሲሉ የርገን ክሎፕ ይናገራሉ። ግብጽ ለኔ ለመጎብኘት ጥሩ ሀገር አትመስለኝም፣ ምክንያቱም መሐመድ ሳላ እዛ በጣም ታዋቂ አድርጎኛልና እንዲሁ ወከቦች ይበዙብኛል ብዬ አስባለሁ። ስለዚህም ደግሞ በጥሩ ነገርም ወይም ደግሞ በነጻነት መንቀሳቀስ የምችልበት ሀገር አይመስለኝም፣ ምክንያቱም መሐመድ ሳላ እዛች ሀገር ላይ እኔን በጣም ታዋቂ አድርጎኛል ሲልም ጭምር ነው የርገን ክሎፕ የተናገረው። ዓለም ዋንጫም ዋጋውን አጥቶ የገንዘብ ሆኗል ብለዋል የጋና ብሔራዊ ቡድን አሰልጣኝ የሆኑት ካርሎስ ኬይሮዥ ናቸው። ይህንን ሀሳብ የሰጡት የዓለም ዋንጫ ተሳታፊ ሀገራት ቁጥር መጨመሩን ተችተውታል። ካርሎስ ኬይሮዥ የተሳታፊ ሀገራት ቁጥር በመጨመሩ ዓለም ዋንጫ ዋጋውንና ትርጉሙን እያጣ ነው ሲሉ ነው አሰልጣኝ ካርሎስ ኬይሮዥ የሚናገሩት። የአውሮፓና የአፍሪካ ማጣሪያ እንኳን ቁጥሩ ስለጨመረ ደረጃው ወርዷል ሲሉ ይናገራሉ። ዛሬ ገንዘብ ውሳኔ ሰጪ ይሆናል ያሉት አሰልጣኝ ካርሎስ ኬይሮዥ የእግር ኳስ ጨዋታ መባሉ ቀርቶ የገንዘብ ጨዋታ መሆን አለበትም ሲሉ ጭምር ነው የሚናገሩት። እኚህም የቀድሞው የማንቸስተር ዩናይትድ የሰር አሌክሳንደር ቻፕማን ፈርጉሰን ምክትል አሰልጣኝ እንደነበሩ እናስታውሳለን። በብሔራዊ ቡድን ደረጃ ደግሞ በጣም ትልቅ ደግሞ እምቅ የሆነ ደግሞ አቅም እንዳላቸው በርካቶች ያምናሉ። ምክንያቱም ልምድ ያላቸው ሰው ናቸው። በጣም በርከት ያሉ ብሔራዊ ቡድኖችን አሰልጥነዋል። አሁን የጋና ብሔራዊ ቡድን እያሰለጠኑ ወደ ቀጣዩ 32ቱ ዙር ማጣሪያ ማለፋቸውን እናስታውሳለን። በቀጣይ ጠንከር ያለ ጨዋታ እንደሚጠብቃቸው ነው የሚታወቀው። ሌላኛው ከጃፓን ቁልፍ ተጫዋች መካከል አንደኛው የሆነው ታኩማ ሚናሚኖ በጉልበት ጉዳት ምክንያት ከዓለም ዋንጫው ውጪ መሆኑ የሚታወቅ ነው። የቀድሞው የቡሉ አምበል ማያ ዮሺዳ በበኩሉ ደግሞ ከቡድኑ ራሱን ማግለሉን ተከትሎ በዚህ ዓለም ዋንጫ ላይ አልተሳተፈም። ይሁን እንጂ ሁለቱ ተጫዋቾች በዚህ ዓለም ዋንጫ ላይ ከሜዳ ውጪ ባላቸው ኃላፊነት ለብዙዎች አርአያ መሆን ችለዋል። የብሔራዊ ቡድን አሰልጣኝ የሆኑት ሞሪያሱም ሁለቱ ተጫዋቾች በዓለም ዋንጫው ወቅትም ልዑካን ቡድኑን እንዲያግዙ ጋብዘዋቸው ነበር። ታዲያ ተጫዋቾቹ ወጣት ተጫዋቾችን ከመምከርና አሰልጣኝ አባላትን ከማገዝ ባሻገር ያደረጉት ነገር አድናቆት አስችሯቸዋል። ሚናሚኖና ዮሺዳ መልበሻ ቤቱን እንደሚያዘጋጁ፣ በልምምድ ወቅትም ኳስ እንደሚሰበስቡና መገልገያ ቁሳቁሶችንም እንደሚያከፋፍሉ ተነግሯል። በተጨማሪም የቡድን አጋሮቻቸውን የመጫወቻ ጫማዎችም እንደሚያጸዱ ነው የተነገረው። የብሔራዊ ቡድኑ አምበሎችና አሰልጣኝም በቡድኑ ትልቅ ታሪክ ያላቸው ተጫዋቾች ድርጊት ያላቸውን አድናቆትም ገልጸዋል። አሰልጣኝ ሞሪያሱ በሰጡት ቃልም የነሱ ድርጊት ማንም ከሙሩ በላይ አለመሆኑን ያረጋገጠ ነው ሲሉ፣ ሁሉም ከጃፓን ብሔራዊ ቡድን በታች መሆኑን ያረጋገጡበት ክስተት ነው ሲሉ ጭምር አድንቀዋቸዋል። ሌላኛው የደቡብ ኮሪያው ፕሬዝዳንት ትዕዛዝ ሰጥተዋል። የደቡብ ኮሪያ ፕሬዝዳንት የሆኑት ሊጂ ማዩንግ የሀገሪቱ ስፖርት ሚኒስትር ብሔራዊ ቡድኑ ያሳየውን ደካማ እንቅስቃሴ መርምሮ ሪፖርት እንዲያቀርብም ትዕዛዝ ሰጥቷቸዋል። የብሔራዊ ቡድኑ ዋና አሰልጣኝ የሆኑት ዋንግ ሚዩንግ በገዛ ፍቃዳቸው ከኃላፊነት መልቀቃቸውን እናስታውሳለን። ፕሬዝዳንት ሊ በተመዘገበው ውጤትም ግራ እንደተጋቡ ነው የገለጹት። ፌዴሬሽኑ ዋና አሰልጣኝ ዋንግ መሾማቸውን ተችቷል። ፕሬዝዳንት አሰልጣኝ ቅጥር ሲፈጽምም ብቃት ቅድሚያ እንዳልተሰጠው ነው የገለጸው። አሰልጣኙ ኃላፊነቱን በገዛ ፍቃዳቸው ከለቀቁ በኋላ በዓለም ዋንጫው ለተመዘገበው ደካማ ውጤት ሙሉ ኃላፊነቱን እኔ ወስዳለሁ ብለዋል። ፕሬዝዳንቱ በሰጡት መመሪያም ከግብር ከፋዩ ሕዝብ ላይ በጀት ተፈቅዶላቸው ለተመዘገበው ውጤት ስፖርት ሚኒስትሩ መርምሮ ያሳውቀኝ ሲሉ ነው ፕሬዝዳንቱ ይፋ ያደረጉት። ሳውዝ ኮሪያ እንግዲህ ከምድቡ 3ኛ ደረጃን ይዛ አጠናቃ በተለይ ደግሞ የጥሩ 3ኛ ደረጃን የማግኘት ተስፋም እንግዲህ መጨረሻ ላይ ዝቅ ብሎ ከውድድሩ እንደተሰናበተች ይፋ መደረጉ የሚታወስ ነው። 9 የአፍሪካ ሀገራት ከምድብ ማለፋቸው ከቁጥር ያለፈ ትርጉም አለው ብሏል ዲዴ ድሮግባ ሲናገር። አፍሪካ በዓለም ዋንጫ ትልቅ ተጽዕኖ የፈጠረችበትን የመጨረሻ ጊዜ ማስታወስ አልችልም።
እያየን ያለነው ነገር በአጋጣሚ የመጣ አይደለም፣ የአመታት እድገት እምነትና የልፋት ውጤት ነው ሲል የቀድሞ የቸልሲና የአይቮሪ ኮስት ኮከብ ዲዴ ድሮግባ ይናገራል። በዚህ ውድድር በርካታ የአፍሪካ ቡድኖችን ተከታትያለሁ። ያለፉት እያንዳንዱ ሀገር በብቃቱ ነው። ጋና ያለምንም ፍርሃት ከእንግሊዝ ጋር እኩል ተፋልማለች። ሴኔጋል ከአፍሪካ ምርጥ የእግር ኳስ ሀገራት አንዱ የሆነችበት ምክንያትንም ማሳይታለች። ሞሮኮ፣ ሳውዝ አፍሪካ፣ ዲሞክራቲክ ኮንጎ፣ ኮት ዲቮር እና ኬፕ ቨርደም ሁሉም በልበ ሙሉነት ነው የተጫወቱት። የኬፕ ቨርድ ታሪክ በተለይም እጅግ አስደናቂ ነው። ጥቂት ህዝብ ያላት ይቺ ሀገር የተደራጀ አሰራርና የቡድን ስራም ከእግር ኳስ ታላቅ ቡድኖች ጋር መፎካከር እንደሚቻል አስመስክራለች። የአፍሪካ ቡድኖች አሁን ላይ ለመሳተፍ ሳይሆን ለመወዳደር፣ ለማለፍና ለትልቅ ሽልማቶችም ለመፋለል ነው የሚመጡት። የአፍሪካ እግር ኳስ ወደ አዲስ ዘመን እየተሸጋገረ ነው ሲል ዲዴ ድሮግባ አድናቆቱን እየገለጸ እንደሚገኝ የተነገረው። እንግዲህ ከ9 ብሔራዊ ቡድኖች ትናንትና ሳውዝ አፍሪካ በካናዳ ከውድድሩ ውጪ መሆኗ ተረጋግጧል። በቀጣዮቹ ጨዋታዎች ደግሞ ሌሎች የአፍሪካ ሀገራት ጥሩ ውጤቶችን ያመጣሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ የሚያደርገው። ክለቦችን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል፣ ባየር ሚኒክ እና ሁለቱ የማንቸስተር ከተማ ክለቦች አዩብ ቡአዲ ላይ ፍላጎት ያሳዩ ቡድኖች መሆናቸው እየተነገረ ነው። ሊል ተጫዋቹን የሚሸጡት ከሆነ ከሸጡት በኋላ በአንድ ዓመትም የውሰት ውል ለሊል እንዲቆይም ይፈልጋሉ የሚል መረጃ እየወጣ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ሊል ከአዩብ ቡአዲ ከ80 እስከ 100 ሚሊዮን ዩሮ እንደሚፈልጉ ነው የተነገረው። ይሄ ተጫዋች በተለይ በዓለም ዋንጫው በጣም ድንቅ የሚባል ጊዜን ካሳለፈው በኋላ በተለይ በርካቶች በካሴሜሮና ብሩኖ ጉማሬሽን ከያዘው የብራዚሊያ አማካይ ስፍራ ጋር ያሳየው አቋም ከአንድ 18 ዓመት ታዳጊ ተጫዋች የሚጠበቅ አይነት አይደለም፣ በጣም በሳል ተጫዋች ነው የሚሉ አይነት ማሞካሾቶችን ሲሰጠው እንደነበር እናስታውሳለን። እና በዛም አቋሙ ምክንያት ወይም በዛ ብቃቱ ምክንያትም በርከት ያሉ ክለቦች እዚህ ተጫዋች ላይ ፍላጎት ማሳየት መቀጠላቸው እየተነገረ ነው። አርሰናል አንደኛው ነው። ነገር ግን አርሰናል ብቻ አይደለም። ሁለቱ የማንቸስተር ከተማ ክለቦች ባየር ሚኒክ እንዲሁ ሊቨርፑል የዚህ ተጫዋች ፈላጊዎች እንደሆኑ ይናገራል። ስለ ሳንድሮ ቶናሊና ስለ አሌክስ ስኮት አንዳንድ ጉዳዮችን እናንሳም። በተለይ የአርሰናል የቅርብ የመረጃ ምንጭ እንደሚናገረው ከሆነ እኔ የምለው ባለፈው ቀን መጀመሪያ እየዘገብኩትን ነው ብለዋል። የቶናሊ ወኪል ክፍያ እጅግ በጣም ብዙ ሲሆን ደሞዙም በጣም ከፍተኛ ነው። በአሁኑ ጊዜ ቶትናምን ለመቀላቀል ይፈልጋል። እናም ቦርንመስ ደግሞ አሌክስ ስኮት አርሰናል ሁኔታውን በዓላማ ቢያጤነውም በምንም አይነት ዋጋ ለሽያጭ እንደማያቀርበው እየተናገሩ ይገኛሉ። ስለዚህ እነዚህን ሁለት ተጫዋቾች ማስፈረም ለአርሰናል በጣም ከባድ ሊሆን ይችላል ሲል ነው የአርሰናል የቅርብ የመረጃ ምንጭ የሚናገረው። ፓሪስ ሰን ዠርሜን ማግነስ አክሊዮሼን እና ያን ዲዮማንዴን የማስፈረም እድሉ በጣም ትልቅ ሲሆን ክለቡ ብራድሌ ባርኮላን በተመለከተ ያለውን አቋም እንደገና ሊያጤነው እንደሚችል እየተነገረ ነው። እስካሁን ድረስ ብራድሌ ባርኮላ የማይነካ እንደሆነ ተደርጎ ይቆጠር ነበር። ነገር ግን እነዚህ ሁለት ስምምነቶችን ሊያጠናቅቁ ከቻሉ የክለቡ አቋም ሊለወጥ የሚችልበት እድል በጣም ሰፊ ነው። በተለይ ያን ዲዮማንድ አሁን ወደዛ ክለብ የማምራቱ እድል፣ ወደ ፓሪስ ሰን ዠርሜን የማምራቱ እድል በጣም ሰፊ እንደሆነ ነው የመረጃ ምንጩ የሚጠቁመውና ብራድሌ ባርኮላ ክለቡን ለቆ ሊወጣ የሚችልበት እድል በጣም ሰፊ ነው። በተለይ በአሰልጣኝ ሉዊስ ኤንሪኬ ስር የቋሚነት ተሰላፊነት እድል ማግኘት አልቻለም። ከዛ ውጪ ተደጋጋሚ ጨዋታዎችን በቤንች ነው የሚጀምረው። ብዙ ደቂቃዎችን ማግኘት እየቻለ አይደለም እና በዚህ ምክንያትም ብስጭት ውስጥ እንደገባ በተደጋጋሚ ሲገለጽ እንሰማለን። ስለዚህም ይህንን ተጫዋች ለማስፈረም አሁን ላይ የተለያዩ ክለቦች እንቅስቃሴዎችን ያደርጋሉ። ከነዛ መካከል አርሰናል አንደኛው ይሆናል ተብሎ ይታሰባል። ሊያንድሮ ትሮሳርድን ለማስፈረም ሁለት የቱርክ ገናና ክለቦች ተፋጠዋል። ጋላታሳራይ ከዓለም ዋንጫው በኋላ ሊያንድሮ ትሮሳርድን ለማስፈረም ይፋዊ ጥያቄ ለማቅረብም እየተዘጋጀ ነው። ጋላታሳራይ ወደ ፉክክሩ መግባቱ ቤሽኪታሽ ከአርሰናል ጋር እያደረገ ያለውን ድርድርም ያወሳስበዋል ተብሎ ይታሰባል። በአውሮፓ ቻምፒየንስ ሊግ መሳተፍ መቻሉ ጋላታሳራይ ዝውውሩን ለማጠናቀቅም የበላይነት እንዲኖረው ሊረዳው እንደሚችል ነው ቱርኪሽ ፉትቦል መረጃውን እያጋራ የሚገኘው። አርሰናሎች አርቴታን እንደገና እንደሚፈርም ሙሉ እምነት ስላላቸው ንግግሮች ክረምት ላይ ይቀጥላሉ። ሚኬል አርቴታ በዝውውሮችም ውስጥ በንቃት መሳተፉን ለዚህም ትልቅ ማሳያ ተደርጎ እየተቆጠረ ይገኛል። የአርቴታ ኮንትራትም በቅርቡ እንደሚታደስ ነው መረጃው የጠቆመው። ከሮጀርስ ጋር በተያዙም እንዲሁ መረጃዎች እየወጡ ይገኛሉ። ደጋፊዎች ከመጠን በላይ እንደሚጠመዱ ይታመናል። ሚኬል አርቴታ ደግሞ ተጫዋቾች ባላቸው ክህሎትና ባህሪ ይመለከታቸዋል። እናም ቀደም ሲል ሁለገብ የእግር ኳስ ተጫዋቾች በዝውውር ገበያ ውስጥ ማስፈረም በጣም ጠቃሚ ምርት እንደሆኑ እንደሚያስቡ ተናግሬያለሁ። በአሁኑ ጊዜ ታክቲካል ስርዓቶች፣ የመጫወቻ ስልቶች በጣም የተራቀቁ ስለሆኑ ሚኬል አርቴታ ቡድኑን ለሚያደርገው ማንኛውም አዲስ ፊርማ የሚያወጣውን እቅድም ሙሉ በሙሉ በአመራሮች የሚደገፍም መሆን እንዳለበት ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለ ሁሊያን አልቫሬዝ አንዳንድ ጉዳዮችን እንንገራችሁ። ከጥቂት ቀናት በፊት በሪፖርት ላይ እንደተቀመጠው ከሆነ
አሁን ላይ ምንም የተለወጠ ነገር የለም። ህልሙ ወደ ባርሴሎና መሄድ ነው። ይሄ የተረጋገጠ ጉዳይ ነው። እናም በአትሌቲኮ ማድሪድ እና ባርሴሎና መካከል እስካሁን ያልተፈቱ ብዙ እድገቶችና ከዛ ውጭ ደግሞ ጉትቻዎችም እንዳሉ ጭምር መጓተቶች በሁለቱ ክለቦች መካከል እንዳሉ ነው የሚነገረው። እስካሁን ድረስ አትሌቲኮ ማድሪድ ተጫዋቹን ለባርሴሎና መሸጥ በጭራሽ አይፈልግም። እናም አርሰናል ለዚህ ስምምነት ላይ የመሳተፍ እድሉን ካገኘ በትልቁ ሊሞክረው የሚችለው አይነት ዝውውር እንደሆነ ይፋ እየተደረገ ይገኛል። ስለዚህ በቅርቡ ምናልባት አርሰናል እንቅስቃሴዎችን ሊያደርግ የሚችልበት እድል ይኖረዋል ተብሎ ይታሰባል። ሁኔታው ቢያንስ በጥልቀት እንደሚቃኙት ነው ምንም ጥርጥር እንደሌለው በአርሰናል በኩል መረጃው ይፋ የተደረገው። ኒውካስል ብሩኖ ጉማሬሽን መሸጥ እንደማይፈልግና ምንም አይነት ጥያቄ እንደማይቀበል ቢያሳውቅም ይሄ ግን የታሪኩ መጨረሻ እንደማይሆን የአርሰናል የመረጃ ምንጮች ይናገራሉ። ለዝውውሩ በተጫዋቹና በወኪሎቹ የተደረገ የመጀመሪያ ግፊት እንዳለም ይነገራል። ምናልባት ተጫዋቹም ከዓለም ዋንጫ በኋላ ይህንን ዝውውር እንዲደረግም ሊጠይቅ እንደሚችል አይነት ጥያቄዎችም እየመጡ እንደሚገኙ ነው የተገለጸው። ኒውካስል ለብሩኖ ጉማሬሽ የደሞዝ ጭማሪና ኮንትራት ቢያዘጋጅለትም ተጫዋቹ ግን ከገንዘብና ከኮንትራት ይልቅ የክለብ ፕሮጀክትን ያስቀድማል ተብሏል። ስለዚህ በአርሰናል ያለውን ፕሮጀክት ሊወደው የሚችልበት እድሉ በጣም ሰፊ ነው ተብሎ ነው የሚጠበቀው። አርሰናል ይፋዊ ጥያቄዎችን እንደሚያደርግ ግልጽ ባይሆንም ሁኔታው ግን ባለፈው ክረምት ከአሌክዛንደር ኢሳክ ዝውውር ጋር ተመሳሳይ ነው። ሊቨርፑል ኦገስት 1 ላይ በይፋ 110 ሚሊዮን ፓውንድ ጥያቄን ከማቅረቡ በፊት አርሰናል በቃል ደረጃና በውስጥ ሰዎች በኩልም በተደረጉ ውይይቶች ንግግር ጀምሮ የነበረ ሲሆን ይህም በኒውካስል ውድቅ ተደርጎ ነበር። አርሰናል አሁን ላይ በብሩኖ ላይ ያለው ፍላጎት የዓለም ዋንጫው ላይ እያለም እና ምናልባትም ከዚያ በኋላም ሊቀጥል ይችላል ተብሎ ይታሰባል። ኒውካስል ተጫዋቹ ላይ ያለው እምነት ወይም ደግሞ አቋም ግን አንድ ነው፣ አይሸጥም፣ አይለወጥም የሚል አይነት ሀሳብ ነው እያላቸውን ወይም ደግሞ ያንን አቋም ይዘው እየቀጠሉ እንደሚገኙ ነው የተገለጸው። በቀጣይ እዚህ ተጫዋች ላይ የሚፈጠሩ ነገሮችን ተከታትለን ወደ እናንተ የምናደርስ ነው የሚሆነው። ኤርሊንግ ብራውት ሃላንድ ይናገራል ስለ ዊሊያም ሳሊባ። ዊሊያም ሳሊባ በአውሮፓ ውስጥ ከሚገኙ ምርጥ የመሃል ተከላካዮች አንደኛው ነው በማለት ነው አስቴቱን የሰጠው። በህይወት ዘመኔ በእግር ኳስ ከብዙ ምርጥ የመሃል ተከላካዮች ጋር ተቃራኒ ሆኜ ተጫውቻለሁ። ምርጥ ተከላካዮች ገጥመውኛል። ነገር ግን እስከዛሬ ከተፋለምኳቸው የመሃል ተከላካዮች ተጫዋቾች ከዊሊያም ሳሊባ ጋር የምናደርገው ፍልሚያ ሁሌም ትክክለኛ ፍልሚያ ነው። ይህ ሰው ወይም ዊሊያም ሳሊባ በጣም ጠንካራ፣ በጣም ፈጣን፣ ሜዳ ላይ ምን ማድረግና የት መገኘት እንዳለበት ጠንቅቆ የሚያውቅ፣ ለአጥቂዎች ሁሌም ትልቅ ፈተና የሆነ ተከላካይ ነው። የሚገርመው የእሱን የሜዳ ላይ እንቅስቃሴ በቪዲዮ ስትመለከተው ፈጣን የማይመስል ሆኖ ትመለከተዋለህ። ነገር ግን ሜዳ ላይ ደግሞ የማይታመን ፍጥነት ያለው የእሱ ቦታ አሸፋፈንና አያያዝ ምርጥነት ግን ፍጹም ልታምነው የማትችለው ከገጠሙኝ ተከላካዮችን በጣም ጠንካራው ሲል ነው ኤርሊንግ ብራውት ሃላንድ ስለ ዊሊያም ሳሊባ ሀሳቡን እየሰጠም የሚገኘው። የማንቸስተር ዩናይትድ ጉዳዮችንም እንንገራችሁ። ሜሰን ማውንት ደሞዙን ለመቀነስ ዝግጁ እንደሆነ እየተነገረ ነው። የጣሊያኑ ክለብ ኤሲ ሚላን እንግሊዛዊውን የማንቸስተር ዩናይትድ አማካይ ሜሰን ማውንትን ለማስፈረም ፍላጎት እንዳለው ይነገራል። በተለይ የቀድሞውን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን የቀጠረው ይሄው ክለብ ኤሲ ሚላን ይህንን ተጫዋች ለማስፈረም ፍላጎቱ ነበራቸው። ከተጫዋቹ ጋርም ዳግም የመስራት ፍላጎት አለው ተብሏል አሰልጣኝ ሩበን አሞሪም። በዚህ ምክንያትም ሜሰን ማውንትን ለመውሰድ በጣም ፍላጎቶች ነበሩት። ተጫዋቹ ግን በፖርቱጋላዊው አሰልጣኝ ስር ዳግም የመሰልጠን ፍላጎት እንዳለው ሲገለጽም በዚህም ሮሰኔሮቹን መቀላቀል እንደሚሻ ሲሰማ የነበረ መረጃ ነው። በተጨማሪም ማውንት ዝውውሩ እውን እንዲሆን ደሞዙን ለመቀነስም ዝግጁ ነው የሚሉ መረጃዎች እነ ማቴዮ ሞሬቶ ሲያወጡ እንደነበረ ይፋ ተደርጓል። ነገር ግን ቅርብ የሚባሉ የማንቸስተር ዩናይትድ የመረጃ ምንጮች እንደሚናገሩት ግን ሜሰን ማውንት የትም አይሄድም፣ በማንቸስተር ዩናይትድ ይቆያልም ሲሉ ነው የተናገሩት። ሜሰን ማውንት ለኤሲ ሚላን ቀርበዋል፣ ወደ ኤሲ ሚላንም ሊያመራ ነው ተብሎ በጣሊያን ሚዲያዎች ተሰራጭቶ የነበረው ነገር ትክክል አይደለም ሲል ይናገራል። በኤሲ ሚላን እና በተጫዋቹ ወኪሎች መካከል እስካሁን ድረስ የተደረገ ምንም አይነት ግንኙነት እንደሌለ ጭምር ነው የሚናገረው። ማውንት በአዲስ የውድድር ዘመን በአሰልጣኝ ማይክል ካሪክ እቅድ ውስጥም በጣም አስፈላጊና ቁልፍ ተጫዋች ተደርጎ ይወሰዳል። በቀጣዩ የውድድር ዘመን በማንቸስተር ዩናይትድ ቤት እንደሚቆይም ሙሉ በሙሉ እምነቱ የተጠበቀ ነው ሲልም ጭምር ነው የተናገረው የመረጃ ምንጭ። ስለዚህ ወደ ኤሲ ሚላን ያመራል የተባለው ጉዳይ ሐሰት መሆኑን ነው ይኸው የመረጃ ምንጭ እያረጋገጠ እንደሚገኝ ዘገባው የጠቆመው። ሮናልዶ ለዳሎ ሁሌም አርአያው ነው ብለውታል አባትየው። የዲየጎ ዳሎ አባት በልጃቸውና በክሪስቲያኖ ሮናልዶ መካከል ስላለው የጠበቀ ወዳጅነት ይናገራሉ። ክሪስቲያኖ ሮናልዶ ከዲየጎ ዳሎ ጋር አብሮ ለመደሰት ጎል አስቆጥሮ ሲሮጥ አይቼ በጣም ተደሰትኩኝ። ሮናልዶ ለዳሎ ሁሌም አርአያው ነው። ዳሎ አሁን ላይ ከኛ ጋር ባይኖርም በቤታችን በክፍል ውስጥ ግን በአልባሳት ማስቀመጫው ቁምሳጥኑ ላይ እንዲሁም በበሮቹ ጀርባ ላይ የነበሩትን የክሪስቲያኖ ሮናልዶ ፖስተሮች አሁንም እንዳሉ ጠብቅለታለሁ።
በእርሱ አርአያነት፣ ትጋትና የሥራ ፍቅር፣ ኃላፊነትና ጽናት የተነሳ ከክሪስቲያኖ ሮናልዶ ለዲየጎ ዳሎ ምንጊዜም ታላቅ አርአያ ሆኖ ቆይቷል። ክሪስቲያኖ ወደ ማንቸስተር ዩናይትድ በተመለሰ ጊዜ ግንኙነታቸው ይበልጥ ጠንክሯል። ይሄ ሆኖ ምናልባትም ክሪስቲያኖ በዲየጎ ዳሎ ውስጥም የራሱን አንዳንድ ባህሪያት አይቶ ሊሆን ይችላል ብዬ አስባለሁ። ዲየጎ ዳሎም በጣም ኃላፊነት የሚሰማው ትኩረት ያለውና በተለይም ስለ አካላዊ ብቃት መጠበቂያና ስለ አመጋገብ የሚሰጠው መልካም ምክርም መስማትና መተግበርም የሚወድ አይነት ተጫዋች ነው። ምናልባት ክሪስቲያኖ በዲየጎ ዳሎ ውስጥም የራሱን የወጣትነት ጊዜ አይቶ ያየ ይመስለኛል። ይሄ ደግሞ ወዳጅነታቸው እውነተኛ እንዲሆንም ስለማመንም ደስታን ይፈጥረኛል፣ ስመለከታቸው በጣም ደስ ይለኛል ሲል ነው የዲየጎ ዳሎ ወላጅ አባት እየተናገሩ የሚገኙት። ማኑኤል ኡጋርቴ ለረጅም ጊዜ ከሜዳ እንደሚርቅ ተረጋግጧል። የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ የዩራጓይ ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር ባደረጉት ጨዋታ ላይ ነበር ጉዳት የገጠመው። ተጫዋቹ በደረሰበት የጉልበት ጉዳት ምክንያትም ለረጅም ጊዜ ከሜዳ እንደሚርቅም ተነግሯል። ማኑኤል ኡጋርቴ ከሜዳ በሚርቅበት ትክክለኛ የጊዜ ገደብና የጉዳቱ አስከፊነት ደረጃን ለመለየት ተጨማሪ ምርመራዎች እንደሚደረጉለት ቢነገርም ከ8 እስከ 9 ወር ግን ከሜዳ የሚርቅበት እድሉ በጣም ሰፊ እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ታዲያም ማንቸስተር ዩናይትድ የኡጋርቴ ጉዳትን ተከትሎ የማንቸስተር ዩናይትድ የዝውውር እቅዶች ላይ በጣም ትልቅ ትዊስቶችን ሊፈጥር እንደሚችል ይታመናል። ማንቸስተር ዩናይትድ ስለ አዲስ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት ይሸጣሉ ብለው ከያዟቸው ተጫዋቾች መካከል አንደኛው ነበር ማኑኤል ኡጋርቴ። በተለይ አዲስ ተጫዋቾችን ለመግዛት በሚያወጡት በጀት ላይ በጣም ትልቅ አስተዋጽኦ ይኖራል ተብሎ ታስቦ ነበር የማኑኤል ኡጋርቴም የሚሸጥበት ዋጋ። ነገር ግን ያ ነገር ሳይሆን ቀርቷል። ማንቸስተር ዩናይትድ አዲስ ተጫዋች ወደ ኦልድ ትራፎርድ ለማምጣት ይሸጠዋል ተብሎ ነበር። ኡጋርቴ ባጋጠመው የጉልበት ጉዳት ግን ለረጅም ጊዜ ከሜዳ እንደሚርቅ ነው ዩናይትድ ይፋ ያደረገው። ዩናይትዶች ተጫዋቹን በመሸጥም ሊያገኙት ከነበረው ገቢም ሙሉ በሙሉ ያሳጣው በመሆኑ አጠቃላይ የክረምቱ የዝውውር እቅድ ላይ ከፍተኛ ተጽዕኖ ማሳደሩ ተነግሯል። ተጫዋቹ ቢያንስ እስከ 2026 መጨረሻ ድረስም ወደ ሜዳ ላይ መመለስ እንደሚችል የሚያሳዩ መረጃዎች ናቸው ዘ አትሌቲክ ይፋ ያደረገው። አዩብ ቡአዲ የአውሮፓ ታላላቅ ክለቦችን ቀልብ መሳቡን እየተነገረ ይገኛል። የሊውሉ ወጣት ተጫዋች የሆነው አዩብ ቡአዲ በአውሮፓ የዝውውር ገበያ ውስጥም የአራት ታላላቅ ክለቦችን ትኩረት ማዕከል እንደሆነ እየተነገረ ነው። እንደ ፋብሪንስ ሃውኪንስ የዜና ምንጭ ከሆነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እና ባየር ሚኒክ ተጫዋቹን ለማስፈረም ፍላጎት ያሳዩ ክለቦች እንደሆኑ ይፋ ተደርጓል። የሊሩ ፕሬዝዳንት ኦሊቨር ሌታንግ ተጫዋቹን ለመልቀቅ ከ80 እስከ 100 ሚሊዮን ዩሮ የሚጠይቁ ሲሆን ይህንን ከፍተኛ የዝውውር ዋጋ ደግሞ በዋነኝነት እንደ መስፈርትም አስቀምጠውታል። ከዚህ በተጨማሪም ክለቡ ተጫዋቹን የልምምድ ደግሞ እድገቱን በአንድ ተጨማሪ ዓመትም በሊል እንዲቀጥልም የሚያስችል የውሰት ውል ስምምነትም በዝውውር ውስጥም እንዲካተት ይፈልጋሉ። በሌላ በኩል ተጫዋቹ ራሱ የፓሪስ ሰን ዠርሜን የዝውውር እቅድ ቢስበውም የፓሪሱ ክለብ ፓሪስ ሰን ዠርሜን ግን በቡድን ውስጥም ያልታሰበ ተጫዋችም መውጣት ካልተፈጠረ በቀር በዚህ የዝውውር መስኮት ተጫዋቹን ለማስፈረም ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የርገን ክሎፕ ሊቨርፑል ባለፈው የውድድር ዘመን አቋሙ ለምን እንደወረደ ሲጠየቅ ምላሹን ሰጥቷል። ምክንያቱን አላውቅም፣ ሁኔታው በቅርብ ስለማልከታተል ፍርድ መስጠት አልችልም። ከዚያ በፊት ሊጉን ሲያሸንፉ በጣም ደስ ብሎኝ ነበር። ከዚያ በኋላ ግን ምን እንደተሳሳቱ አላውቅም። የውድድር ዘመኑ ሁሉንም እንዳላስደሰተ ግልጽ ነበረ። ቢሆንም ግን ቡድኑ ለቻምፒየንስ ሊግ ማለፍ ችሏል። ይህም ደግሞ ይሁን አዲስ አሰልጣኝ አዲስ ጅምር ለማድረግም ጥሩ መሰረትን ይሰጣቸዋል ሲል ነው የርገን ክሎፕ የሚናገሩት። አንቶኒ ኢራኦላም ልክ እንደ አርኔ ስሎት ሁሉ ምርጥ አሰልጣኝ ነው። ነገር ግን ነገሮች ለረጅም ጊዜ ስኬታማ መሆን አለባቸው፣ ለዚህ ደግሞ እድልም ያስፈልጋል ሲል ነው የርገን ክሎፕ ስለ አንቶኒ ኢራኦላም የሚናገረው። ኢንተር ሚላን ለከርቲስ ጆንስ እየጠየቀ ያለው የአሁኑ ዋጋም እንደማይከፍሉ ነው ለሊቨርፑል ያስጠነቀቁት። ሊቨርፑል የጠየቁትን ዋጋ ለመቀነስ ፍቃደኛ ካልሆኑ የጣሊያኑ ክለብ ከድርድሩ ለመውጣት ዝግጁ እንደሆኑ ነው ግሬም ቤሊም መረጃውን እያጋራ የሚገኘው። ከዛ ውጭ ግን ኖቲንግሃም ፎረስትም ከርቲስ ጆንስን ለማስፈረም ፍላጎት እንዳለው ይነገራል። ሊቨርፑል የመሃል ሜዳ ተጫዋቹን ዋጋ 40 ሚሊዮን ፓውንድ ገደማ አስቀምጦታል። ክለቡም እሱን ለመሸጥ ግፊት ውስጥ አይገኝም። የተጠየቀውን ዋጋ ካልቀረበ ከርቲስ ጆንስ በቡድኑ እንደሚቆይ ነው ፍላጎት እንዳለ እየተነገረ የሚገኘው እንደ ቤን ጃኮብስ ዘገባ። ለሊቨርፑል ሌላኛው አስከፊ የሚባለው ዜናም የያን ዲዮማንዴ የዝውውር ጉዳይ ነው። ያን ዲዮማንዴ በዚህ ክረምት ከአረቢ ለብዚሽ የሚለይ ከሆነ ቀጣይ መዳረሻው ፓሪስ ሰን ዠርሜን እንዲሆን መምረጡን ዳቪድ ኦርነስቲን ይፋ አድርጓል። ስለዚህም ሊቨርፑል ይህንን ተጫዋች የማስፈረም የነበረው እድል ሙሉ ለሙሉ አሁን ላይ እያከተመ የመጣበት ጊዜ እንደሆነ የሚያሳዩ ነገሮች ያሉ ተጫዋቹ ፓሪስ ሰን ዠርሜንን መምረጡ የሚያሳዩ መረጃዎች ይፋ ተደርገዋል እንደ ዳቪድ ኦርነስቲን ዘገባ።
በዚህ ቸልሲ ጉዳዮችን የምንንገራችሁ ቸልሲ የዌስትሃም ዩናይትድ የክንፍ መስመር ተጫዋቾች የሆኑትን ዣሮድ ቦንና እንዲሁ ሴሜርቪልን ለማስፈረምም ከሚከታተሉ ክለቦች መካከል አንደኛውና ቀዳሚው እንደሆነ ዘጋርዲያን የተባለው የመረጃ ምንጭ ይፋ አድርጓል። ቸልሲም እነዚህን ሁለት የክንፍ መስመር ተጫዋቾች ለማስፈረም ትልቅ ጥረት ያደርጋል ተብሎ ይታሰባል። ቸልሲና ማንቸስተር ዩናይትድም ጀርመናዊውን ኮከብ አማካይ የሆነውን ፌሊክስ ንሜቻን ለማስፈረም የሚደረገውን ፉክክር እየመሩ እንደሚገኝ ይፋ ተደርጓል። ማንቸስተር ዩናይትዶችም የፌሊክስ ንሜቻ ትልቅ አድናቂዎች እንደሆኑ ይነገራል። ከዛ ውጭ ቸልሲም የዚህ ተጫዋች ላይ ትልቅ ፍላጎቶች እንዳሉት የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ቸልሲ ያቀረበው ጥያቄ ውድቅ ተደርጓል። አሰልጣኝ ቻቪ አሎንዞ በኃላፊነት የሾሙት ቸልሲዎች ለግራኒት ዣካ ያቀረቡት ጥያቄም በሰንደርላንድ ውድቅ መደረጉ ነው የተረጋገጠው። ሰንደርላንዶች ጥያቄውን ውድቅ ከማድረግም ባለፈ ወሳኝ ተጫዋቻቸውን የመሸጥ ፍላጎት እንደሌላቸው ነው አስረግጠው የተናገሩት። ቻቪ አሎንዞ ከዚህ ቀደም በባየር ሌቨርኩዘን ቤት ያሰለጠኑትን ግራኒት ዣካን ለማስፈረም 8 ሚሊዮን ዩሮ የዝውውር ሂሳብ አቅርበው ነበር። የሰንደርላንድ ክለብ ግን ቼልሲ ያቀረበውን የዝውውር ጥያቄ የተጫዋቹንና የክለቡን ክብር የሚነካ ሲሉ ጭምር ነው የተናገሩት። ይሄ ዋጋ ለተጫዋቹም ለክለቡም በጣም ክብረ ነክ የሆነ ዋጋን ያቀረባችሁት ሲልም ጭምር ነው ክለቡ ሰንደርላንድም እየተናገረ የሚገኘው። የዘ አትሌቲክ ነው መረጃው። የቀድሞ የሰንደርላንድ ኮከብ የሆነው ጃክ ኮልባክ ግን ሲናገር ዣካን ቸልሲ መፈለጉ የሚያሳየው ቻቪ አሎንዞ በቸልሲ የተወሰነ የበላይነት እንዳለው ነው። ይህ ነገር ቸልሲ ባለፉት የውድድር ሲዝናት ቢሆን ኖሮ በፍጹም የሚያደርገው ነገር አልነበረም። ቻቪ አሎንዞ ከመጣ በኋላ ግን ጥሩ ነገሮችን ወይም ደግሞ ማኔጅመንቱን በትልቁ እየመራ እንደሚገኝና እሱ መሪ እንደሆነ የሚያሳዩ ነገሮች ያሉት ሲልም ነው የጃክ ኮልባክ የተናገረው። ቻቪ አሎንሶ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚያደርገው ዝውውር እንዲቋረጥ ይፈልጋል። ነገር ግን ኤንዞ ወደ ሪያል ማድሪድ ከተዘዋወረ ቸልሲ ኤንዞን ካጡት ማለት ነው። በምትኩ ደግሞ ኦሪዮል ሹዋሜኒ አይነት ተጫዋችም ወደ ቸልሲ እንዲመጣ የቻቪ አሎንዞ ፍላጎት እንደሆነ የሚጠቁሙ መረጃዎችም እየወጡ ነው። ማሎ ጉስቶ በዝውውሩ የማጠናቀቂያ ጥቂት ቀናቶች አካባቢ ማንቸስተር ሲቲን እንደሚቀላቀል ተስፋ እንደሚያደርግ ነው ሳንቲ አውና መረጃውን ያጋራው። ይህንን ክለብ ይቀላቀላል ብሎ እንደሚጠብቅ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ሲቲን ጉዳዮችን እንገራችሁ። ሲቲ አዩብ ቦአዲን ከሊል አስፈርሞ እዛው በውሰት 1 ዓመት ለማቆየት በከፍተኛ ሁኔታ እየሰራ ነው የሚል መረጃም ይፋ ተደርጓል። እንግዲህ ሲቲ ይህንን ዝውውር በቶሎ ለመጨረስም ግፊት እያደረገ ነው። በተለይ ክለቡ ሊልም ይህንን ነገር ይፈልገዋል። ተጫዋቹ ከፈረመ በኋላ ወደ ሌላኛው ክለብ በ1 ዓመት የውሰት ቆይታ ግን እዛው ክለብ ውስጥ እንዲቆይ ፍላጎታቸው ነው። ስለዚህ ማንቸስተር ሲቲ ያንን ነገር ሊያመቻቹለት እንደሚችሉ ይፋ ተደርጓል። ሪኮ ሎዊስ ውድድር አዘጋጅቷል። የማንቸስተር ሲቲው ተጫዋች የሆነው ሪኮ ሎዊስ የእርዳታ ገንዘብ ለማሰባሰብ የእግር ኳስ ውድድር እንዳዘጋጀ ነው ይፋ የተደረገው። ሪኮ ሎዊስ ከውድድሩ የሚያሰባስበውን ገቢ ቤት አልባ ለሆኑ ችግረኞች እንደሚያውልም ተነግሯል። በውድድሩ የሚካፈሉ ቡድኖችም 7 ተጫዋቾች ሲኖራቸው የአነስተኛ ዓለም ዋንጫ ውድድር ቅርጽንም ይዟል። አሸናፊው ቡድን 1500 ዩሮ እና የዓለም ዋንጫ 50 የተሰራ ዋንጫ ሽልማትም እንደሚያገኝ ነው የተነገረው። ፊል ፎደን በውድድሩ ቡድን ያለው ሲሆን ጨዋታውን ለመመልከትም 3 ፓውንድ ያስከፍላል ተብሎ እንደሚጠበቅ ነው የተገለጸው። የሪያል ማድሪድ ጉዳዮችንም እንመልከት። ፓብሎ ባዝ የኒኮ ፓዝ አባት ይናገራሉ። ኒኮ ፓዝ በኮሞ መጫወቱን ለመቀጠል በእጅጉ ይፈልግ ነበር። ሪያል ማድሪድ እሱን 100% ይፈልገው ስለነበር ነገሩ ቀላል አልነበረም። ነገር ግን እሱ በኮሞ ለመቆየትና በቻምፒየንስ ሊግ የመጫወት ፍላጎትም ነበረው። በተለይ የሴስ ፋብሬጋሱ ቡድን አምና በፕሪሚየር ሊጉ በሴሪኤው 4ኛ ደረጃን ይዞ ማጠናቀቃቸውን ተከትሎ በጣሊያን ሴሪኤም የአውሮፓ ቻምፒየንስ ሊግ ተሳታፊ እንደሆነ ይታወቃልና ኒኮ ፓዝ በዛው ቆይቶ ከሴስ ፋብሬጋሱ ቡድን ጋርም የአውሮፓ ቻምፒየንስ ሊግ ተሳትፎን ማድረግ እንደሚፈልግ ሲነገር ቆይቷል። አሁን ላይ በዛው በክለቡ እንደሚቆይ ነው የሚታመነው። ምክንያቱም ሪያል ማድሪዶች ይህንን ተጫዋች የማስፈረሚያ አንቀጻቸውን ወይም 9 ሚሊዮን ዩሮን ተጠቅመው እንዳስፈረሙት፣ ነገር ግን መለሰው ለኮሞ በ60 ሚሊዮን ዩሮ አካባቢ እንደሸጡት የምናስታውሰው ጉዳይ ነው። ፓብሎ ባዝ ይናገራሉ። የኒኮ ፓዝ አባት ፓዝ ይቀጥሉና ኒኮ በድጋሚ የመግዛት መብት ውልም አማካኝነት እንደገና ወደ ማድሪድ ሊመለስ ይችላል። ነገር ግን እኔ እጅግ ደስተኛ መሆኔን መናገር አለብኝ። እሱ በዚህ ክለብ ትልቅ ቦታ ይሰጣል፣ ከፍተኛ ፍቅርም ይሰማዋል። በኮሞ በመቆየቱም ታላቅ ደስታ ተሰጥቶታል። ይሄ የሆነውም በዙሪያው ባለው ድባብ፣ በቡድኑና እሱን በሚመራው አሰልጣኝ፣ በተጨማሪም ደግሞ በክለቡ ፕሮጀክትና በራሷ በከተማዋ ምክንያት ነው። እሱ ሙሉ ለሙሉ የኮሞ አካል እንደሆነ ይሰማዋል፣ ደስተኛም ነው። ይህ ደግሞ ለኒኮ ፓዝም ከሁሉም የተሻለው አማራጭ ነው ሲሉን አባቱ የተናገሩት ፓብሎ ፓዝ ሲናገሩ፣ ፌዴሪኮ ቫልቬርዴም የሪያል ማድሪድ ፕሮጀክት ወሳኝ አካል ተደርጎ ይወሰዳል።
ይሁን እንጂ ክለቡ ለኦሪዮል ሹዋሜኒ የሚቀርበው የዝውውር ጥያቄዎችን ለማዳመጥ ወደ ኋላ አይልም። ነገር ግን ፌዴሪኮ ቫልቬርዴ ግን በሪያል ማድሪድ እንደሚቆይና ወሳኝ ሚና እንደሚሰጠውም ነው ዲያሪዮ አስ መረጃውን ያጋራው። የባርሴሎና ጉዳይን የምንንገራችሁ። ባርሴሎና የአንድሪያስ ክሪስቲያንሰንን አዲስ የ2 ዓመታት ውልም ከሰኞ እስከ ማክሰኞ ባለው ጊዜ ውስጥም ዛሬ ወይ ነገም በይፋ እንደሚያሳውቅ ይጠበቃል። ዴንማርካዊው ተከላካይ አዲሱ ውሉ ከመጀመሪያው የውድድር ዘመን በኋላ ለሁለተኛው ዓመት ሁለቱም ወገኖች ውሉን ደግሞ የማቋረጥም አማራጭን የሚያካትት ስምምነት ላይ እንደተስማሙ የመረጃ ምንጩ ይፋ አድርጓል። ዱሻን ቭላሆቪች አሁን በነፃ ከሚገኙ የአጥቂ አማራጮች መካከል አንደኛው ነው። ምክንያቱም ከዩቬንቱስ ጋር ያለው የኮንትራት ጉዳይ አብቅቷል። ስለዚህ ይሄ በዩቬንቱስ የመቀጠል እድሉ በጣም ጠባብ ነው ተብሎ የሚታሰበው ይሄ ተጫዋችም በርካታ ክለቦችም ፍላጎት እንዳላቸው ይነገራል። በተለይ የስፔን ክለቦችም እዚህ ተጫዋች ላይ ትልቅ ፍላጎቶች እንዳሳደሩ ይነገራል። ባርሴሎና፣ አትሌቲኮ ማድሪድ እና ሪያል ማድሪድም የተጫዋች ቀርቦላቸዋል። በስፔን መጫወትን ተጫዋቹ እንደሚፈልግ ማቴዎ ሞሬቶ ይፋ አድርጓል። በቀጣይ ይህንን ተጫዋች የትኛው የስፔን ክለብ ይቀበለዋል የሚለው እንመለከታለን። ነገር ግን በእንግሊዝም ሌሎች ፈላጊዎች እንዳሉት ቢታመንም እሱ ግን ቅድሚያ የሚሰጠው ወደ ስፓኒሽ ላሊጋ ማምራት እንደሆነ የመረጃ ምንጩ ማቴዎ ሞሬቶ መረጃውን ይፋ አድርጓል። ባርሴሎና አዲስ የፊት መስመር አጥቂ በመፈለግ ላይ እንዳለም የሚታወቅ ነው። ምናልባት የሁሊያን አልቫሬዝ ጉዳይ የማይሳካላቸው ከሆነ ወደ ፕሪሚየር ሊግ እየተመለከቱ እንዳለ የመረጃ ምንጩ እየጠቆመው ነው። ወደ ፕሪሚየር ሊጉ እየተመለከቱ ነው። ነገር ግን ማንቸስተር ዩናይትድ ቤንጃሚን ሼስኮን በዚህ ክረምት እንደማይሸጥም ግልጽ አድርገውላቸዋል። ከወኪሎች ኢንዱስትሪ የተገኘው የቅርብ የመረጃ ምንጮች እንደሚያሳዩት ከሆነ ባርሴሎና ዋና ኢላማቸው ሁሊያን አልቫሬዝን ማስፈረም ካልቻሉ አማራጭ ዝርዝራቸው ውስጥ ስሎቬኒያዊውን አጥቂ ቤንጃሚን ሼስኮን አካተውታል። የአትሌቲኮ ማድሪዱ አጥቂም አሁንም ቀዳሚ ምርጫቸው ነው። ነገር ግን አትሌቲኮ በውሳኔያቸው ጸንተው በመቆማቸውና ባርሴሎና ሁኔታውን ለመቀየርም ትልቅ የገንዘብ ጥቅል እንደሚያስፈልገው በመጠበቁ ያ ስምምነትም አስቸጋሪ ሊያደርገው እንደሚችል ይታመናል። ይህም ደግሞ የካታላኑ ክለብ አሁንም ቢሆን ሌሎች ስሞችን እንዲያስቡ አድርጓቸዋል። የቤንጃሚን ሼስኮ ደግሞ በማንቸስተር ዩናይትድ ያለው ከፍታ በተፈጥሮ ትኩረትን እንደሳበም ይነገራል። ማንቸስተር ዩናይትድ ግን አቋማቸውን ግልጽ እንዳደረጉ ነው የመረጃ ምንጮቹ የሚጠቁሙት። እንደ መረጃ ምንጮቹ ዘገባ ከሆነ የትኛውም ክለብ ይህንን ተጫዋች ለማስፈረም ጠይቆ ቢመጣም ዩናይትድ አጥቂውን ለመሸጥ ምንም አይነት ፍላጎት እንደሌለው ይፋ አድርገዋል። ይህ አቋም ሙሉ በሙሉ ትርጉም አለው። ማይክል ካሪክ በቤንጃሚን ሼስኮ በኦልድ ትራፎርድ የረጅም ጊዜ ፕሮጀክትም ዋና ምሰሶዎች መካከል አንደኛው ተደርጎ ነው የሚቆጠረው። ዩናይትድ ከአረቢ ለብዚሽ ለማስፈረም ከፍተኛ ወጪን አውጥተው ነበር። እናም ጠንካራ የመጀመሪያ ውድድር ዘመንን ካሳለፈ በኋላ ክለቡ ለዓመታት የማጥቃት መስመራቸው ማዕከልም ሊሆን እንደሚችል ያምናሉ። ማንቸስተር ዩናይትዶች ወጣቱን አጥቂም ሊነካ የማይችል ወይም አንተቸብል አድርገውም ይመለከቱታል። እናም የመሸጥ ምንም አይነት ፍላጎትም የላቸውም። ዩናይትድ ቤንጃሚን ሼስኮን ለመተካት ሳይሆን ድጋፍ እንዲሆንለትና ሌላ አጥቂ በመፈለግ ላይ እንደሆኑ እየተገለጸ ነው። ይህ ደግሞ እሱ ለእቅዱ ምን ያክልም አስፈላጊ እንደሆነ በቂ ማሳያ ነው። ራስመስ ሆይለንድ በመልቀቅም እና ደግሞ የጆሹዋ ዝርክዚ የወደፊት ዕጣ ፈንታ እርግጠኛ ባለመሆኑ ቤንጃሚን ሼስኮን መሰጥ የዩናይትዶች የማጥቃት መስመራቸውን እንደገና ከመጀመሪያው መገንባት እንዲኖርባቸው ያደርጋል። የተጫዋቹ ወገንም የተረጋጋ ይመስላል። ሴሽኮ በኦልድ ትራፎርድ ደስተኛ ነው። በካሪክ ስርም መስራታቸው ያስደስተዋል። እናም ደግሞ ለመልቀቅ ግፊት የማድረግ ምንም አይነት ፍላጎት እንደሌለው ነው የሚነገረው። የባርሴሎና ፍላጎት እንደ እውነተኛ የዝውውር መስመር ሳይሆን እንደ አድናቆት የሚታይ ነው። ማንቸስተር ዩናይትድ ሴሽኮ ሊነካ የማይችል ብለው ሰይመውታል። እናም ድንገተኛ ለውጥ ካልተፈጠረ በስተቀር በሩ ሙሉ ለሙሉ እንደተዘጋም የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባው የጠቆመው። የቶተንሃም ተጫዋች በሮቤርቶ ዲዘርቢ ውሳኔ ምክንያት ክለቡን የመልቀቅ ዕድሉ ሰፊ እንደሆነ እየተነገረ ነው። ክሪስቲያን ሮሜሮ በዚህ ክረምት ክለቡን የመልቀቁ ከባድ ዕድል እንዳለው በመዘገብ ላይ ይገኛል። ቶተንሃም ሆትስፐርስ በትልቅ የመከላከል መስመር ለውጥ ውስጥም ሊያልፉ ይችላሉ። እንደ ጋዜጠኛ ኒኮላ ሺር ዘገባ የአርጀንቲና ኢንተርናሽናል ተጫዋች የዝውውር ጥያቄዎች ደርሰውታል። እናም ካሁን በኋላ በሮቤርቶ ዲዘርቢ እቅድ ውስጥም እንደ ዋና ተጫዋች እንደማይታይ ነው የተነገረው። ክሪስቲያን ሮሜሮ ለበርካታ የውድድር ዘመናት ከስፐርስ ከፍተኛ ተጽዕኖ ፈጣሪዎች መካከልም አንደኛው ሆኖ መቆየቱን የምናስታውሰው ጉዳይ ነው። እንግዲህ ባለፉት የውድድር ዓመታት ለስፐርስ በጣም ትልቅ አቅጣጫን ለውጥም ሊሆን እንደሚችል የሚታሰብ አይነት ዝውውር ሊሆን እንደሚችል ይታመናል። ምክንያቱም በጣም ተጽዕኖ ከፈጠሩ ተጫዋቾች መካከል አንደኛው ነው ለመሸጥ ዝግጁ እንደሆኑ እየተነገረ የሚገኘው። ጊዜ ወሳኝ ነው። ቶተንሃም አስቸጋሪ የውድድር ዘመንን ካሳለፉ በኋላ በሮቤርቶ ዲዘርቢ ስር ታላቅ መልሶ ግንባታን እያደረጉ ሲሆን አዲሱ አሰልጣኝ ቡድኑን በራሳቸው ምክል ለመቅረጽም የቆረጡ እንደሆነ የሚያሳዩ ነገሮች አሉ።
ዘ ታይምስ እንደዘገበው ስፐርስ እንደ ሰፊው መልሶ ግንባታ አካልም የተከላካይ መስመር ማጠናከሪያዎችን ጨምሮ በርካታ አዳዲስ ተጫዋቾችንም ኢላማ አድርገዋል። ስለ ክሪስቲያን ሮሜሮ የወደፊት እጣ ፈንታም ለወራትም ሲወራ ቆይቷል። ስካይ ስፖርትም ቀደም ብሎ አትሌቲኮ ማድሪድ እሱን ለማስፈረምም ፍላጎት እንዳላቸው ዘግቦ ነበር። ፎክስ ስፖርት ደግሞ በስፐርስ ስላለው ቦታ እርግጠኛ ያልሆኑ ነገሮችን እየጨመሩ መምጣታቸውን የተናገረው ከቶትናም አንጻር ክሪስቲያን ሮሜሮን መሸጥ እንደገና አደገኛ ቢሆንም ለመረዳት ግን የሚያዳግት አይደለም። እሱ ጠበኛ፣ ልምድ ያለውና የዓለም ዋንጫ አሸናፊ ነው። ነገር ግን ዲዘርቢ የተለየ አይነት ተከላካይ የሚፈልጉ ከሆነ ስፐርስ ይህን ትክክለኛ ጊዜ እንደሆነ ሊሰማቸው ይችላል። ቶተንሃሞች የመከላከል መስመራቸውን ለማጠናከርም ቀደም ብለው ተንቀሳቅሰዋል። ጃን ፖል ቫን ሄክን ቀድመውም የዲዘርቢ የመከላከል መልሶ ግንባታ አካል አድርገው አስፈርመዋል። የሉካ ቩስኮቪች የወደፊት እጣ ፈንታም የብራይተን ፍላጎትን ተከትሎ እየተወያዩበት ይገኛሉ። ይህ ግልጽ የሆነ ምስልን ይፈጥራል። ስፐርስ ጥልቀትን ብቻ እየጨመሩ አይደለም፣ የተከላካይ መስመሩን ማዋቀርም እየሰሩ ነው። የክሪስቲያን ሮሜሮ መውጣት አልተረጋገጠም፣ ነገር ግን ሁኔታው ከበፊቱ ይበልጥም ክፍት ይመስላል። ጠንካራ የዝውውር ጥያቄዎች ከመጡ ቶተናም ሽያጩ ለሮቤርቶ ዲዘርቢ አዲስ ፕሮጀክት የገንዘብ ድጋፍ ለማድረግም ይረዳናል ብለው እንደሚያስቡ ነው የመረጃ ምንጩ እየጠቆመ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። ሮቤርቶ ዲዘርቢ የአማካይ ክፍል ማጠናከሪያዎችን መግፋታቸውን ሲቀጥሉ ቶተናም ለዌስትሃም ዩናይትድ አማካይ ማቴዎስ ፈርናንዴስ ትልቅ እንቅስቃሴን ለማድረግ ዝግጁ ነው። አሁንም እንደ ጋዜጠኛ ኒኮላ ሺር ዘገባ ስፐርስ የፖርቱጋሉን ኢንተርናሽናል ተጫዋች ለማስፈረም 70 ሚሊዮን ፓውንድ አካባቢ ለማቅረብም ዝግጁ እንደሆኑ እየተነገረ ነው። ይሄ በተለይም ማንቸስተር ዩናይትድ እና ሪያል ማድሪድ ሁኔታውን እየተከታተሉበት ባሉበት ወቅትም ለቶተናም የሚጠበቅ ከባድ መግለጫ ነው። ፈርናንዴዝ በዌስትሃም ዩናይትድ ካሳየው አስደናቂ የውድድር ዘመን በኋላ የዚህ ክረምት በጣም ከሚፈለጉ አማካዮች አንደኛው ሆኗል። እሱ ወጣት፣ በቴክኒክ የጠራም እናም በግፊት ውስጥም ደግሞ ኳስን ለመቀበል ምቹ ነው። የሮቤርቶ ዲዘርቢ ብዙውን ጊዜ በቡድን ውስጥ የሚፈልገው አይነት አማካይ ያደርገዋል። የቶተናም ችግር የፉክክሩ ደረጃ ነው። ማንቸስተር ዩናይትድ ለሳምንታት ከማቴዎስ ፈርናንዴስ ጋርም በስፋት ስሙ ተያይዞ የቆየ ሲሆን ዘጋርዲያን እንደዘገበው ዩናይትድ ዌስትሃም በ80 ሚሊዮን ፓውንድ ገደማ ዋጋ በቆረጠለት ተጫዋች ዝውውር ላይ መሪ እንደሆኑ እየተገለጸ ይገኛል። ሪያል ማድሪድ አድናቂዎች እንደሆኑ ተጠቅሷል። ምንም እንኳን የቅርብ ጊዜ ዘገባዎች ሌሎች የአማካይ ክፍል ቅድሚያዎችን ሊኖራቸው እንደሚችል ቢጠቁሙም ቢሆንም ግን መኖራቸው ውድድሩ ስፐርስን አደገኛ አደርገዋል። ማድሪድ ወይም ዩናይትድ በቁርጠኝነት ለመንቀሳቀስ ከወሰኑ ቶተናም የዝውውር ጥያቄያቸውን ከፍ ማድረግ ወይም ገበያው ከመቀየሩ በፊት በፍጥነት መንቀሳቀስ ይኖርባቸዋል። ቶተናም ፈርናንዴዝን ለማስፈረም በሚደረገው ውድድር ማሸነፍም ይችላል ተብሎ ይታሰባል። የዌስትሃም ዩናይትድ ሁኔታ ይህንን ታሪክ ይበልጥ አስደሳች ያደርገዋል። ከሊጉ መውረዳቸው የገንዘብ ጫናን ጨምሯል። ነገር ግን አሁንም በጣም ዋጋ ከሚሰጣቸው ተጫዋቾች አንዱን ርካሽም በሆነ ዋጋ ማጣት አይፈልጉም። ለዚህም ነው የ70 ሚሊዮን ፓውንድ ጥያቄ ድርድሮችን ሊከፍት ቢችልም በስምምነቱ ግን ለመጨረስ በቂ ላይሆን ይችላል። ለቶተናም ማቴዎስ ፈርናንዴስ ብልህ ተጨማሪ ይሆናል። ሮቤርቶ ዲዘርቢ በግልጽ እንደገና ለመቅረጽም የሚፈልገው አማካይ ክፍል ቁጥጥርን፣ ጉልበትንና የረጅም ጊዜ ጥቅምን የሚያመጣል። ውድድሩ ክፍት ሆኖ ቀጥሏል። ስፐርስ ለመንቀሳቀስ ዝግጁ ናቸው። ዩናይትድ አሁንም ትልቅ ስጋት ነው። እናም የዌስትሃም የመጨረሻ የዋጋ ግምትም ይህ ደግሞ ወደ ከባድ የዝውውር ፉክክር ይቀየር እንደሆነ ወይም ደግሞ ምንም ያልመራ ሌላ ውድ ደግሞ ማሰረር ተጫዋቾችን ያደርጋሉ የሚለው ጉዳይ በስፋት ወደፊት የምንመለከተው ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ተመልሰን እስክንገናኝ ድረስ እዚህ ጋር እናበቃለን። የዛሬ ፕሮግራማችንን ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ስንገናኝ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።